አስጨናቂ የኤሚሬትስ የመጨረሻ ደቂቃዎች ለመድፈኞቹ ጨዋታውን ቀላል አላደረጉትም። የፕሪሚየር ሊጉ መሪና የፕሪሚየር ሊጉ የመጨረሻው ቡድን አርሰናል ከወልቭስ የኤሚሬትስ ጨዋታ ተጠባቂው ጨዋታ መድፈኞቹ በመጨረሻው ደቂቃ ነጥቡን አሳክተውታል። ከባለፉት ጨዋታዎች በተለየ መንገድ ባለፉት ጨዋታዎች በጨዋታው መጨረሻ ደቂቃ ነጥቦችን የጣሉበት ነበር። የባለፈው ሳምንት የቪላ ፓርክ ሽንፈት የሚታወስ ነበር። ይህ 3 ነጥብ እንግዲህ ሲታሰብ ግንቦት ላይ አርሰናልን ዋንጫ ሊያስነሳ የሚችለውን ይህ 3 ነጥብ ሊሆን ይችላል። ስለዚህ ለመድፈኞቹ የተለየ ትርጉም የሚኖረውን ወሳኙን 3 ነጥብ በኤሚሬትስ ማግኘት ችለዋል። ውድ አድማጮቻችን ጨዋታው እንዴት አገኛችሁት? የእናንተ የጨዋታው ኮከብ ማን ነበር? በኔ እይታ አጠያያቂ አልነበረም። ይህ ስብስብ ሲነሳ ስለ ቡካዮ ሳካ ለመኖር ሁለቱም ኳሶች የቡካዮ ሳካ አስገራሚ ያሻማቸው ኳሶች ናቸው። ጎል ነው የተቆጠሩት። በአርሰናል በኩል ማንም ጎል አላስቆጠረም። በወልቭስ በኩል ግን አስደሳቹን ጎል ማስቆጠር ችለው ነበር በ90ኛው ደቂቃ። ነገር ግን አርሰናል በሚገባ አገግሟል። እነዚህ አይነት ባለቁ ሰዓት የሚቆጠሩ ጎሎችና ጣፋጭ 3 ነጥቦች ቡድንን መንፈስ ለመቀየር አርሰናል ከባለፈው ሳምንት ባለቀ ሰዓት ሽንፈት ተነስተው እንደገና የመጫወት አቅማቸውን የሚያነሳሳ ይሆናል። ባለፈው ሳምንት ቴሪ ዳንኤል ሄንሪ አርሰናል ጨዋታው ከተጠናቀቀ በኋላ ባሳየው ሁኔታ ደስተኛ እንዳልነበር እኛም በፕሮግራማችን ዘግበን ነበር። ተስፋ መቁረጥ፣ መሬት መምታት ማሳየት የለባቸውም፣ ተነስተው እንደገና መሞከር ነው የሚል አስተያየቱ ሰጥቶ ነበር። ታዲያ በዚህ ጨዋታ ያደረጉት ያንን ነበር። ያም ከፍሏቸው ጎል ተቆጥረው አርሰናል 3 ነጥብ ወስዷል። 36 የእንግሊዝ ፕሪሚየር ሊግ ነጥቦች ላይ ይገኛሉ። ከሁለተኛ ከሚገኘው ማንቸስተር ሲቲ ከፓላስ በሴልኸርስት ፓርክ የሚያደርገውን ጨዋታ ከማድረጉ በፊት አርሰናል የእንግሊዝ ፕሪሚየር ሊግን በ5 ነጥብ እየመራ ይገኛል። 16 ሳምንታት አልፈዋል። ወደማቻችን የያስፖርት ነው። የያስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ጨዋታው ሲጀምር በሁለቱ መካከል በጣም ሰፊ ልዩነት ያለበት በተለይ በሁለቱም በኩል ጠንካራ ፉክክር የሚኖርበት ጨዋታ ሳይሆን አርሰናል በሰፊ ልዩነት የማሸነፍ እድል ይኖረዋል ተብሎ የተገመተበት ነበር። ነገር ግን የሆነው ከዚህ በተቃራኒ ነው። የመጀመሪያው አጋማሽ 0-0 የተጠናቀቀው ደልማቻችን በጣም ጠንካራ ጨዋታ ነበር ለአርሰናል። በተለይ በመጀመሪያው አጋማሽ ምንም አይነት ኦን ታርጌት ሳይሞክሩ ነው የወጡት። ነገር ግን ገብርኤል ማርቲኔሊ ከባክ ፖስቱ ላይ ያገኘውን አጋጣሚ የሞከረበት መንገድ የተሻለ ጎል ለመቆጠር የሚችልበት ነበር። ዋንግ ሂቼን በጣም በመልሶ ማጥቃት ያገኘውን እድል በጥሩ ሁኔታ ዴቪድ ራያ ማስቀረት ችሏል። ታዲያ አርሰናል በሁለተኛው አጋማሽ በድጋሚ የተቸገረበት ነበር። ማይክል አርቴታ በመጀመሪያው አጋማሽ ያነሳው በተለይ አርሰናል ቋሚ 11ን በምታዩበት ጊዜ ሳሊባ፣ ቤን ዋይት እንዲሁም ደግሞ ቲምበር እና ሂንካፒን በግራ መስመር አድርገው ነበር የጀመሩት። ነገር ግን የቤን ዋይት ጉዳትን ተከትሎ ቤን ዋይት ሲወጣ ሳሊባ እንዲሁም ደግሞ ቲምበር የቀኝ መስመርና የቀኝ የማል ተከላካዩን እንዲሁም ሂንካፒና ስካሊ የግራ ተመላላሹን ይዘው ነበር። በአጠቃላይ ቅርጹን እንዲቀጥል ያደረጉበት መንገድ ነበር። ታዲያ አርሰናል በሁለተኛው አጋማሽ ግን በጣም በተቸገረበት ወቅት ኦዴጋርድና ሚኬል ሞሪኖ እንዲሁም ሊያንድሮ ትሮሳርድን ቀይሮ አስገቡ። ለውጦች መጡ። ጨዋታው ላይ ጫና መፈጠር ጀመረ። የዲክላን ራይስ ቅጣት ምት፣ ከዛ ውጭ ዲክላን ራይስ ለቡካዮ ሳካ ያሻማው ኳስ በተቃራኒ ቡድን በወልቭስ ወጣ። ያ ኳስ ተሻማ። በአስገራሚ ሁኔታ ነው እንግዲህ ራሱ ግብ ጠባቂው ሳን ጆን ስቶንስ ራሱ ላይ ማስቆጠር የቻለው። አርሰናል በጨዋታው እንግዲህ 2-1 ሲያሸንፍ የፈጠሩት ኤክስጂ 1 ነው፣ 2 አስቆጥረዋል። 0.4 ኤክስጂ ግን ጎል ተቆጥሮባቸዋል። ይህ በጣም ለአርሰናል የመከላከል ክፍል መሽረፍረፉን መድከሙን ቀጥሏል። 16 ሹት አድርገው 2 ኦን ታርጌት ብቻ ነው። በመጀመሪያው አጋማሽ ምንም ኦን ታርጌት አልሞከሩም። ይህ ለአርሰናል አሳሳቢ የሚያስብል ነው። 70% የኳስ ቁጥጥርን ይዘው ነበር። እንግዲህ ወልቭስ የመረጠው ስትራቴጂ የመረጠው ያጨዋወት ስታይል ውጤታማ አድርጎት ነበር። ነገር ግን በመጨረሻ አርሰናል ጣፋጭ የሆነውን 3 ነጥብ ወስዷል። ከዚህ ጨዋታ ዋናው በምንም ሂደት ይሁን 3 ነጥብ ማግኘት ነው በእንግሊዝ ፕሪሚየር ሊግ ላይ። ምክንያቱም አርሰናል በጥሩ ጨዋታ የሚያሳለፈባቸው ጊዜያቶች ነበሩ። ያለፉትን ጨዋታዎች ደግሞ ተሸግሯል። ስለዚህ በእነዚህ ጨዋታዎች ላይ ማሸነፍ እና ወሳኝ የሆነው 3 ነጥብ ይዞ ማቅናት ወሳኝ ነበር። አርሰናሎች በሚገባ አድርገውታል። 3 የሜዳ ውጭ ጨዋታዎችን ባለፉት አድርገው በ3 የሜዳ ውጭ ጨዋታዎች 7 ነጥቦችን ጥለዋል። ሰንደርላንድ፣ ቸልሲ እንዲሁም ደግሞ ቪላ ከነዚህ 3 ጨዋታዎች ማለት ነው። ስለዚህ ወደ ድል ማሸነፍ መመለስ በጣም አስፈላጊ
ነበር። አርሰናል እንግዲህ በዌስትሃም እና በፉላም በተከታታይ በታህሳስ ወር የተሸነፈበት የ23-24 ሲዝን የአርሰን ዌንገር ሲታሰር ዲስማስ ሲመጣ አርሰናል ታህሳስ ላይ ነው የሚወርድ የሚል አስተያየት ይሰጥ ነበር። ታዲያ ይህንን ጨዋታ ማሸነፍ መቻላቸው ቀጣይ ኤቨርተን ነው። አንድ ሳምንት አለ በሚገባ ተዘጋጅተው ቡድኑ በሚገባ ብቃት በምርጥ ብቃት መመለስ ግድ የሚለው ወቅት ላይ ይገኛል ብዬ አስባለሁ። ነገር ግን ይህ ስብስብ ሲነሳ ሁሌም ስለ ራይስና ሳካ ለማውራት አይቻልም። የራይስ አስደናቂ ብቃት ይህ የ26 ዓመት የአማካይ መስመር ተጫዋች አስደናቂ ፐርፎርማንሱን አሳይቷል። ጎሉ እንዲገኝ የሱ ጥረት ሁሌም የነበረ ነው። በጣም አስገራሚ ነበር። ያለ ኦዴጋርድ አርሰናል በኤዜ ጀምሮ በመጨረሻ ኦዴጋርድ ተቀይሮ ገባ። ኦዴጋርድም ይህ ነው የሚባል ተጽዕኖ መፍጠር አልቻለም። ነገር ግን ቡካዮ ሳካ ሁሌም አስፈላጊ የሆነ ሂደቶችን ማድረግ የሚችል ነው። የዲክላን ራይስ ቅጣት ምት የዲክላን ራይስ በጨዋታ አጋጣሚ ያገኘውን በረኛ ወጣበት አጋጣሚ ጥሩ ሙከራዎቹ ነው መነሳት የሚጠበቅባቸው ናቸው። ነገር ግን ያለ ቡካዮ ሳካ አርሰናል ምንም ውጤታማ የሚሆን አይመስልም ነበር። ሳካ ሁለት ያሻማቸው ኳሶች ውጤታማ አድርጎታል አርሰናል። እንግዲህ አርሰናልና ጉዳት እንደቀጠለ ነው። ቤን ዋይት በ30ኛው ደቂቃ ተጎድቷል። ደድማቻችን ይህ ለአርሰናል እንግዲህ በውድድር ዓመቱ 20ኛው ጉዳቱ ነው። ደድማቻችን ይህ ከበርንማውዝ 14 ጉዳትን አስተናግዷል። ምን ያክል የአርሰናል ስብስብ በጉዳት እየታመሰ እንዳለ የሚታይ ነው። ቤን ዋይት 109 ቀናትን በእንግሊዝ ፕሪሚየር ሊግ በዘንድሮ ውድድር ዓመት ራሱ አልተጫወተም ነበር። ያለፉትን 4 ተከታታይ ጨዋታዎች ግን የብሬንፎርዱን እንዲሁም የቪላ ፓርኩን ክለብ ብሩዥና ይህንን ጨዋታ ጨምሮ 4 ተከታታይ ጨዋታዎችን በቋሚ ሆኖ ሲጀምር የጡንቻው የሃምስትሪንግ ጉዳት ነው ያጋጠመው። እንግዲህ ምን ለምን ያክል ጊዜ ይርቃል? አንዳንዴ ማይክል አርቴታ ኦቨርሎድ እያደረገበት ስለሆነ ሊሆን ይችላል። ጫናዎች መብዛት ሊሆን ይችላሉ በጨዋታዎች ላይ ጉዳት እንዲያጋጥመው ያደረገው። ነገር ግን መረሳት የሌለበት ደግሞ አርሰናል ምን ማድረግ ይችላል? ሞስኬራ ማጋሌስ ተጎዱ ያሉትን ተጫዋቾች ነው ሜቢ ስካሊ ገብቶ አርሰናል ሳሊባን እና ሂንካፔን አድርጎ ለምን ቲምበርን አላሰለፈም? ሌላ መከራከሪያ ነጥቡ ነው መነሳት የሚችል ነው። ነገር ግን አርሰናሎች እስከ መጨረሻው ሰዓት ድረስ መሞከር ስለነበረባቸው ነው ያንን በሚገባ አድርገዋል ብዬ አስባለሁ። በተለይ የዋይት ኦቨርላፕ የማድረግ አቅም ተቃራኒ ቡድንን በሚገባ መፈተን የሚችል ነውና ያም ውጤታማ ለማድረግ ተሞክሯል። በተለይ ቲምበርና ሳካ እንደ አዲስ ጥምረታቸውን ተመልሶ መጡ አይተናል። ስካሊና ገብርኤል ማርቲኔሊ በተለይ የአርሰናል ግራ መስመር ማጥቃት ላይ በሚገባ ማውራት ያለብን ትክክለኛው ጊዜ ይመስለኛል። ደልማቻችን የአርሰናል የግራ መስመር ከጊዜ ወደ ጊዜ በጣም አሳሳቢ ሆኗል። አንድ ሊያንድሮ ትሮሳርድን ብቻ ነው የሚደነቀው እንጂ በዚህ መስመር ላይ ኤዜ ተሰልፈዋል አይደለ? ከዛ ውጭ በጣም የሚነሳው ኤዜ፣ ማድዌኬ፣ ማርቲኔሊ በተለይ በቃ በጣም እኔ ከጨዋታ ወደ ጨዋታ በተለይ ስፔሶች የሌሉበት ጨዋታ ሲሆን ማይክል አርቴታ ራሱ ለምን እንደመረጡ አላውቅም። በኔታ ማድዌኬን ነበር መምረጥ የነበረበት። ትሪስት እሱ መጫወት ይሻል ነበር። ማርቲኔሊ በሎ ብሎክ የሚጫወትን በ6ና በ5 ተከላካይ ከሆኑ ምንም እድልን አያገኝም። የሚያገኘውን እድልን በሚገባ አልተጠቀምም። ትንሽ ያ ለማርቲኔሊ ጥሩ አልነበረም ብዬ አስባለሁ። ታራኒው ግን እንግዲህ አርሰናል ሊያንድሮ ትሮሳርድ ከገባ በኋላ በዚህ መስመር ላይ በተለይ ሊያንድሮ ትሮሳርድ ኳሱን ከያዘ በኋላ ብሬክ የሚያደርግበት ላይኖችን ብሬክ የሚያደርግበት መንገድ በጣም አስገራሚ ነው። ውጤታማ ማድረጎታል። አርሰናልን በጣም ጥሩ ብቃቱን አሳይቶ ተቀይሮ ገብቶ ለማሸነፍ ያለው ረሃብ ደጋፊዎች የሚያነሳሳበት መንገድ በጣም ዘንድሮ ሊያንድሮ ትሮሳርድ በዚህ ስብስብ ውስጥ ወሳኙ ተጫዋች እንደሆነ አሳይቷል። 6 ጎልና 5 አሲስት 11 የጎል ተሳትፎች ላይ ይገኛል። ሌላኛው መነሳት የሚጠበቅበት ነጥብ የኤዜና ኦዴጋርድን ለምን በአንድ ላይ አላሰለፈም ማይክል አርቴታ? ሌላ መነሳት የሚጠበቅበት ነጥብ ነው። ሌላኛው መነሳት የሚጠበቅበት ነጥብ ደግሞ ሜንዲን ነው እንግዲህ በሚካኤል ሞሬኖ የቀየረው በጨዋታው ላይ ባላንስ ለመፍጠርና የሚካኤል ሞሬኖን ሌትራን አድርጎ ከቆሙ ኳሶች እድሎች እንዲጠቀም የማድረግ ነው የማይክል አርቴታ ፍላጎት። እንግዲህ አንዱ ሌላኛው አማራጭ የሚሆን ነው ኦዴጋርድ አሁንም ከሳጥኑ ይርቃል። ኤዜ ደግሞ ሲሆን ወደ ሳጥኑ አይጠጋም እና አርሰናል የሆነች መፍትሄ መፈለግ ያለበት ይመስለኛል። ዮኬሬስ በሁለተኛው አጋማሽ የተሻሉ ሙከራዎችን ለማድረግ ችሎ ነበር። ነገር ግን ጎሎችን ማስቆጠር ለዮኬሬስ አስፈላጊ ሆኖ ይታየኛል። እነዛ ጎሎች መቼ ነው የሚመጡት? እንዴት ይመጣሉ? በማይክል አርቴታ ቡድን ውስጥ መታሰብ የሚጠበቅበት ነው። ከጨዋታው መጠናቀቅ በኋላ ማይክል አርቴታ ምን አለ የሚለው እንግዲህ ማይክል አርቴታ በጣም ጠንከር ባለ መልኩ ነው የመጣው። ወዳድማቻችን 2-3 ነጥቦችን አንስቷል። አንደኛ ጎሉ የተቆጠረበት መንገድ፣ ጎሉ ከመቆጠሩ በፊት 2 እና 3 ደቂቃዎችን ኳሶችን መቆጣጠር አልቻለም ነበር፣ በጣም ደካማ ነበር ነው የሚል አስተያየቱን ሰጥቷል። ጥሩ አስተያየት ነው። አንዳንዴ ሁኔታዎችን በሚገባ ማመን ያስፈልጋል። ሳሊባን ለማጫወት ምንም ማድረግ አንችልም ነበር፣ ስብስብ ውስጥ ሌላ አማራጭ የለንም፣ ስለዚህ ወሳኝ መሆኑን አይተን ያስገባ ነው የሚል አስተያየቱን ሰጥቷል። በአጠቃላይ ድሎችን መፍጠር አለብን፣ ለዮኬሬስን ማካተት አለብን ወደ ጨዋታችን የሚል አስተያየቱን ሰጥቷል። በሚቀጥሉት ቀናቶች እረፍት ይኖራል፣ በዛ ባለፉት ጊዜያቶች የሰራናቸውን ስህተት በሚገባ መቅረፍ ይጠበቅብናል ማለት አስተያየቱን ሰጥቷል። ለራሳችን ጨዋታውን አስቸጋሪ ያደረግነው ራሳችንን የሚል አስተያየት ሰጥቷል። በሚገባ አርሰናል ራሱን ማሸነፍ መቻል ይጠበቅበት ነበር። ነገር ግን ገብርኤል ማጋሌስ በጣም በአርሰናል ሚስ የሚደረግ ተጫዋች ነው፣ በጣም የሚናፈቅ ነው። ምክንያቱም ማጋሌስ
ካለ ተከላካይ መስመሩን በሚገባ መምራት የሚችል ተጫዋች ነው። አርሰናል የአማካይ መስመሩ በባለፈው ሳምንት በቪላው ጨዋታም በዚህ ጨዋታም ወደ መጨረሻ ላይ ይቸገራል። የሆነ ሰዓት ላይ በጨዋታ መካከል የሚጠፉበት መንገድ አለ። እዚህ ላይ መጠናት ይጠበቅበታል። ማይክል አርቴታ ምን ስራዎችን ባይሰራ ነው እንደዚህ የተፈጠረው የሚል ነው። ከዛ ውጭ ዮኬሬስን አንድ ያዩት ነገር በሄሱስ ሲቀይር ዮኬሬስ ቡድኖችን የመለጠጥ ብቃት አለው ደልሞቻችንና ያንን በጣም መጠቀም የሚያስችል ኳሱን ይዞ የመቆየት አለው። ያንን በሚያሳዝን ሁኔታ ከሄሱስ ማግኘት አይችልም። ማግኘት የምትችለው ከሃቨርትዝ ነው የሚሆነው። የሃቨርትዝ ፕረስ በተለይ ደልሞቻችን አርሰናል ሚናፍቀው ይመስለኛል። ሃቨርትዝ እንግዲህ ለቀጣዩ ለኤቨርተን ጨዋታ የመመለስ እድል ሊኖረው ይችላል። ስለዚህ አንዱ ተጠባቂው የሃቨርትዝ መመለስ በተለይ አርሰናልን ማጥቃት በጣም ሊያነሳሳ የሚችል ነው። በአማካይ መስመሩ መረገድ የሚገባ ማገዝ የሚችል ተጫዋች ይሆናል ብዬ አስባለሁ። ሌላኛው መነሳት የሚጠበቀው ነጥብ ብዬ የማስበው ደልማቻችን ዙቢሜንዲ ተቀይሮ ሲወጣ እልሁ ይታይ ነበር። የተሻለ ውጤታማነት ነገር ግን ዙቢሜንዲ ራሱ ተከታታይ ጨዋታዎችን በመጫወቱ ምክንያት ነው እንግዲህ ድካም ስሜት እንዳለ ይታያልና የዙቢሜንዲን እንዲሁም ደግሞ የራይስን ሙሉ ብቃት ለቀጣይ ጨዋታዎች መድፈኞቹ የሚፈልጉ ይመስለኛል። ኖርጋርድ ዛሬም የመጫወቻ እድልን አላገኝም። ትንሽ አሳሳቢ የሚያደርገው ያን ነው ብዬ አስባለሁ። ምክንያቱም ኖርጋርድ መቼ ነው በእንግሊዝ ፕሪሚየር ሊግ ላይ ማይክል አርቴታ የመሰለፍ እድልን የሚሰጠው የሚል ነው። አርሰናል እንግዲህ በጥር ወይም በክረምት የግራ መስመሩን ግን ማደስ ይጠበቅበታል። ካሊ ተቀይሮ ገብቶ ጥሩ ፐርፎርማንስ አሳይቷል። በጣም ጥሩ የሚባሉ ማለት ነው። ካፒና ሳሊባ ግን በሙሉ ፊትነስና በሙሉ መከላከላቸው ላይ ስላልነበሩ ነው ያ ጎል የተቆጠረው። ያንን በሚገባ ማጤንና አርሰናሎች ችግራቸውን መቅረፍ ያስፈልጋል። አሁን የአርሰናል ደጋፊ የነገውን ጨዋታ የሴለርስ ፓርኩን ፓላስ ከሲቲ በነጻነት እንግዲህ የሚያይ ይሆናል ያስባለሁ። ወደድማቻችን ይሄ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።